ትግሉ አልቋል። የመጨረሻው እንትን ላይ ነው ያለነውና ወደ ትግሉ ተቀላቀልና የፋኖነት ማረግህን ተቀበል። እስከዛሬ ድረስ ረሃቡ፣ ጥሙ፣ መንከራተቱ ብዙ ነገር አሳልፈነዋል። እኛ 3-4 አመት በጣም ብዙ ፋኖ ዋጋ ከፍሎ ወጥቶ ወርዶ አደራጅቷል። አሁን የተደራጀ ድርጅት ነው ያለን፣ ትልቅ ድርጅት ነው ያለን፣ አስፈሪ የሆነ ድርጅት ነው ያለን አሁን ላይ እና ገብተህ ማረግህን ተቀበል። በቃ ተጠርተህ ከቤትህ መጥተህ እኮ ማረግ እንደመቀበል ነው አሁን ወደ ፋኖ መቀላቀል ማለት ነው። ስለዚህ እንድትገቡ ለናንተ ጥሪያችንን እያቀረብንላችሁ ነው። አሁንም ወደኛ ግቡ፣ ነገ ዛሬ አትበሉ። ከተማ ላይ አብዛኛው ከተማ ላይ አሁን እንደው ዝም ብሎ እንደ ባጃጅ ሲቃጭ የሚውል በጣም በርካታ ጉልበተኛ ወጣት አለና እባክህን ወደ ትግሉ እንድትቀላቀሉ እንፈልጋለን። ሌላው ምላችሁ ጠላት በዚህ ሰዓት እኛ እዚህ ስንመታው ከተማ ገብቶ እርምጃ ይወስድባቸዋል። በቁጫን እናንተ ላይ ነው እርምጃ የሚወስደው እና ስትሞቱ ይከፋናል እኮ እኛ ነው ዛሬ ላይ ጉልበተኛ እንኳን ጉልበት መውጣት መውረድ የሚችል እንኳን ገበሬው እንኳን ወደ ከትግሉ እኛ ውጊያ በምናደርግ ሰዓት አሁን አብሮን እየተሰለፈ ነው። አብሮ እየተሰለፈ ከጎናችን ሆኖ በጣም ብዙ ስራዎችን በርካታ ስራዎችን እየሰራ ነው። ውሃ ያቀርባል፣ ሬሽን ያቀርባል፣ ብዙ ነገሮችን እያደረገ ገበሬው እንኳን ቤቱን ትቶ ከኛ ጋር የሆነበት ሁኔታ ነው ያለው። ወጣቱ ግን አባትህ ለኛ ደፋ ቀና እያለ አንተ ከተማ ገብተህ የምትንዘላዘል ነገ ጧት እኛ ስንመታው ተመልሶ ገብቶ ከተማ ላይ እርምጃ የሚወስደው አንተ ላይ ነው። ጥቃት እኮ ነው። እኛ ነገር አንተ ላይ እርምጃ ሲወሰድ እንደተጠቃ ነው የምንቆጥረው። እኛ ጥቃት ነው ይሄ ራሱ። ራስክን ለማዳን ራስክን ለማሸሽ ራስክን አዘጋጅ። ቢያንስ እኛ ጋር ሆነህ እንኳን ለምን እንደው ለዛ እነሱ ላሰቡት ዓላማ ወይም ለነሱ ሰለባ ለምን ትሆናላችሁና ወደኛ ሆናችሁ ህይወትክን እንድታተርፍ አሁን ጥሪያችንን እናቀርባለን። ከተማ ውስጥ ያላችሁ ምዝገባ ጀምረናል። በነገራችን ላይ ትመጣላችሁ። አጭር ኮርስ በጣም አሪፍ የሆነ ጥንቅቅ ያለ እንሰጣችኋለን። ስልጠና እየሰጠነን ነው። ምክንያቱም በአብዛኛው ባለፈው በ2013 ጊዜ አጠቃላይ ስልጠና ወስዳችሁ ስለነበረው ብዙም ጊዜ የሚፈጅ አይደለም። ሁሉም ሰልጣኝ ነው። ግን አሁንም ኑና ስልጠና ጀምረናል። በውስጥ አውሩን። ወደኛኛ ያለንበት ቀጠና እየመጣችሁ አጭር ኮርስ እየተሰጠ መስራት ያለብን ነገር ሰርተህ በድል ወደ ቤትህ እንድትገባ አባትክንም ራስህንም ህዝብህንም እንድታኮራና ደጀን እንድትሆን ጥሪ እያቀረብንላችሁ ነው። ይሄ ነው ቃል። ይሄ ለኔም አመሰግናለሁ። ጥያቄ አለኝ እያልክ ነበር። እስኪ ወንድማችን ከታች በጣም ስጽፍ ነበርና ቀጥል እስኪ 90%። አመሰግናለሁ። ድምጽ አይሰማም። አሁን ይሰማል። አሁን ይሰማል። ድምጽህን እንትን በል። ሰላም ወድሽ። ኦኬ አመሰግናለሁ። በድጋሜ እድሉን ስላገኘው አመሰግናለሁ። ያው አንዳንድ ነገሮች እንደ ጥያቄ ለማቅረብ ነው የፈለኩት። ምሳሌ በትግረኛ ጽምዶ ወይም በአማርኛ ጥምረት የሚለው በትክክለኛ አካውንት ና ኦኬ ቆይተው ሀብቴ ቆይ ማነክ ይሁን ሄድና በትክክለኛው አካውንትህ ና። ማንን እኔ ማራዳ አንተ ማራዳ ነው? ማን ያጣላናል ወረንዳ ይላል ያገሬ ሰው ሲተርት። ማንን ነው? ና ውጣና ሄድና በትክክለኛው አንተን ራስህን ና ቶሎ በትክክለኛው አካውንትህ። ከዛም ቪዲዮ ወጥተህ እንወያያለን። ሰዓት ይላል። በእናትህ ሰዓቷ አላስጨርሰው አለች እኮ ሰዓቷ አይጠይቅም ነበር። ምን ቸገረሽ? አሁን እኮ በቃ አይ በቃ ገብቷል። በነገራችን ላይ እንደዚህ ስትገባለት ምናምን የሆነ ነገር የተጠመዛዘዘ ነገር ያመጣልህና ምናምን ከታች ሪከርድ የሚያደርጉ ሰዎች ያስቀምጥና የሆነች ነገር ይሞክራሉ። አንደኛ እኛ ይኖረንበታል፣ ሚዲያውን እናውቀዋለን። ፍጥረቅ ብትል እንደዚህ አይነት ነገር መውሰድ አትችልም እኛ ጋር። ይሄን ጠንቅቀህ ወቅ። ከዛ ውጪ ጥያቄ ያላችሁ ሰዎች ከየትኛውም አንግልሁን ከብልጽግናውም አንግልሁን ግባ፣ በስነ ስርዓት ቪዲዮ ትከፍታለህ፣ ቁጭ ብለህ ጥያቄ ይመለስልሃል። ምንም ጥያቄ የለው። በቃ ይሄ እና ጥያቄህን እንመልሳለን። ከዛ ውጪ አይደለም እንደዛ አትሰብ። ላንተ ጥያቄ የሚሆን በደንብ መመለስ የሚችሉ ሰዎች እዚህ ውስጥ አለንና እንመልስልሃለን። እንደተባለው ና በቪዲዮ ወጥተህ ቁጭ ብለህ ማውራት የምትችል ከሆነ ላክና ግባ፣ ችግር የለም። እንደ በዚህኛውም አካውንት በቪዲዮ ቁጭ ብለህ ጥያቄ የምትጠይቅ ከሆነ አስገቡት፣ ችግር የለም። አረ የብልጽግና ሰራዊቶች ኦኬ፣ ጥያቄ ያላችሁ
የብልጽግና ሰራዊት ወይ ጥያቄ አላችሁ። መቼስ ባንኩንም ታንኩንም ይዘነዋል ምንም አንፈራም ብላችኋል አይደለ? ስለዚህ ያው ምድር ላይ ወርዳችሁ እየተዋጋችሁ እስከሆነ ድረስ እዚህ ቦታም ላይ መታችሁ በኮንፊደንስ ምንም አትሸማቀቁ። የሚያሸማቀቅ ነገር እየሰራን አይደለም ብላችሁ ስለምታምኑ ኑ ቶሎና ልክ እንደ ጀግኖቻችን እናንተም ደግሞ ያው እነሱ የያዙትን ነው እናንተ የያዛችሁትና ቪዲዮአችሁን ከፍታችሁ ጥያቄያችሁን ጠይቁ። ከዛ በኋላ መመለስ ባለብን ልክ እንመልስላችኋለን። ደሞን የምመልስልህ ኦር እዚህ ጋር ያለው ሰው የሚመልስልህ አንተ እንዲጥምህ አድርጓል አይደለም። መመለስ ያለበት ነገር ነው የሚመልስልህ። ይሄንን ነገር ወቅ ከዛ የዘለለ ይሁን በ99 አካውንት ብትመጣ እመነኝ እኔ ድምፅህን አውቀዋለሁ። በ99 አካውንት ብትመጣ ድምፅህን አውቀዋለሁ። ምንም ያህል ድምፅህን ብቀያየር ማለት ነው። ስለዚህ በትክክለኛው አካውንት ናና ወንድ ከሆንክ ኦኬ ቪዲዮ ከፍተህ ጥያቄ ጠይቅ እመልስልሃለን። ቴንክ ዩ ሶ ማች። መግባት ከቻለ ቆይ አስገቢውና በቪዲዮ ከወጣ ለምን አታስገቢው? በጣም ሀብቴ ያለፈሃል። በጣም ነው የሚያለፈህ። አይወጣም በቪዲዮ እና በቪዲዮ የምትወጣ ከሆነ እናስገባ። ማርያም ነው ማንም ልሁን ሐሳቤን ውሰዱት አለ። እኛ የፌክ አካውንት ሐሳብ የፌክ እንኳን አንወስድም በለው። ትክክለኛ ሐሳብ ሰጭ ከሆነ ችግር የለም። ማንነቱ ነው የታወቀ ነው። እኛ ብልጽግና ይሁን ችግር የለም። ብልጽግና እንደው ደፍሮኛ ነው የሚከራከር ካለ ሲጀመር ብልጽግና ነው ማለት በዚህ ሰዓት በጣም ስለሚያሳፍር ማንም አይወጣልም። ምክንያቱም እንተ ብልጽግና በላይ የተዋረደ ወራዳ ነገር የለም። በተለይ አማራ ሆኖ ብልጽግና የሚደግፍ ሰው በፌክ አካውንት ነው ሰልጥነዋል። በነገራችን ላይ አዳማ ላይ ሲሰለጥኑ በቃ በጣም በብልጽግና ላይ ማለት የሚያዳምጣችሁም የለም። በይፋ ከወጣችሁ ማንም ስለማያዳምጣችሁ አንደኛ የፋኖን ስም ይዛችሁ ፋኖ መስላችሁ የነሱ ደጋፊ መስላችሁ፣ ሁለተኛ ማንኛውም ሰው በፌክ አካውንት እንጂ በይፋ መውጣት የለበትም የሚል ድምዳሜ ላይ ነው የደረሱት። ጨክነው የወጡት ደግሞ ከኛ ከፋኖ የከዱት ናቸው። እንደዚህ እንደው በግልጽ እንኳን እንትን የሚሉት ያው የሚወርድባቸውን ስድብ ማየት ነው። እንግዲህ ፌስቡክ ላይ ምንም ላይ ብትሄዱ ተዝናንታችሁ ትወጣላችሁ። የሚሰጣቸው ኮሜንት እና ምን ያህል የተጠላ እንደሆነ። በነገራችን ላይ ብልጽግና የተጠላ መሆኑን ለማለት ራሱ የብልጽግና ሰዎች እኮ ፋኖን ከፋኖ ጋር ለማጣላት ይገቡና አንተ የብልጽግና ደጋፊ የፋኖን ትግል ልታዳክም የገባ ይላሉ። እነሱ እኮ ብልጽግና ናቸው፣ ግን በፌክ አካውንት ነውና ያፍራሉ። በጣም ያሳፍራሉ እኮ በዚህ ሰዓት። እንደው ማን ነው አማራ ሆኖ በተለይ እንደው ብልጽግና ደጋፊ ነኝ ብሎ ሚና እንትን በይፋ የሚወጣ? በጣም ከባድ ነው። እኔ አደንቀዋለሁ፣ ጀግና ለዋለውና አንዳንዶች ብቻ ናቸው ያሉት። እነዛውም በቃ በቅርብ ጊዜ የከዱ ምናምን የሆነ ስሜት ውስጥ የገቡ እነሱ ሰዎች ናቸው። ከየወረዳው ቢያንስ 10 እና ከዛ በላይ በየዙሩ አሰልጥኗልና አዳማ ላይ የፌስቡክ ሰራዊት ዋናው ስልጠናቸው በቃ እንትን ምሰሉ ነው። በቃ ፋኖ ደጋፊ ሆኑ። እነዚህ የአማራ ስሞችን አለ አይደለ፣ የንጉስ ስሞችን የቦታ ስሞችን በፌክ አካውንት ተጠቀሙ። ከዛ ደግሞ አንዱን ፋኖ በቃ እንትን ብልጽግናን አልፎ አልፎ የሆነ ተሳደቡ። አየህ፣ መረጃ ማውጣት ሳይሆን የብልጽግና መረጃ ማውጣት የብልጽግናን መጥላት። በቃ ብልጽግና እንዲህ ያደረገ ነው፣ ብልጽግና የማይረባ ድርጅት ነው ብለው ይሳደቡና ሰው ውስጥ ትኩረት ውስጥ ይገባሉ። ከዛ በኋላ መልሰው እንትን ሲሳደቡ ሀብቴ እንዳለው ቅድም አርበኛ ሲሳደቡ፣ የጎንደርን ሲሳደቡ፣ ጎጃምን ሲሳደቡ፣ ሙስሊም ክርስቲያን ሲሉ በቃ እውነት እየመሰለው ደግሞ ይሄ አማራው የዋህ ነው፣ ሞኝ ነው። በነገራችን ላይ አብዛኛው ሚዲያ መርጦ አይከታተልም። ሚዲያ ለምን እንደሚያገለግል በደንብ የመምረጥ እድላችን ዝቅተኛ ነውና ጥያቄ ተቀርቦ እኛ ጋር ይጠይቃሉ። እንደዚህ ይባላልሳ እንደዚህ ይባላልሳ የኛ ደጋፊዎች እንዳሉሳ ደጋፊያችን ነበረ ከሚባለው ሰው አሁን ዞረሳ ይላሉና በጣም እንትን ጥንቃቄዎች መደረግ አለበት። ያው አይወጣም። ይሄም ያው ፌክ አካውንት ስለሆነ ይፈራል። ብልጽግና ላይ ማለት በጣም ውርደት ነው። በነገራችን ላይ አመሰግናለሁ። አመሰግናለሁ ተስፍሺ። ምንም ጥያቄ የለውም። በደንብ ነው የባነንከው ያወቅከውም። በቃ ይሄ ነው አሁን ስራቸው። በነገራችን ላይ ካሁን በፊት ለረጅም ዓመት በነገራችን ላይ ሰርገው ነው የሚቆዩት። ሰርገው ይቆያሉ። አስፈላጊ ከሆነ አንተንም እያገዙ ሁሉ ሊኖሩ ይችላሉ። ለፋኖ የሚደረግ እገዛ ሊያዋጣ ይችላል። ታማኝነትን አድርጎ በዛ በኋላ መርዙን ለመርጨት ታማኝነትን ለማትረፍ በደንብ በቃ የተለያየ ለፋኖ ድጋፍ ለማድረግ ራሱ የሚደረጉ ነገሮች ላይ ሊሳተፉሉ ይችላል። ተሳትፎ ራሱን በደንብ አድርጎ ከገባ በኋላ አንተ ላይ በቃ ይረግጣልና ይሄን ስራ የሚሰሩ በርካታ ሰዎች አሉ፣ እየሰሩም ነው። ይሄን ማወቅ መቻል አለብን። ከዛ በኋላ ደግሞ የሚገርም ነገር መሬት ላይ ካለው ፋኖ ይልቅ እነሱን የሚያምኑትስ ነገር በጣም እኮ የሚገርም ነው።
እንዳለ እኔ ግርም ነው የሚለኝ እኮ በጣም አንድ የምጣዱ እያለ የእንቅቡ ተንጣጣ እንደሚባለው ነገር ማለት ነው። እኔ እኮ በቃ መሬት ላይ ያለው ፋኖ ዝም ብሎ ከላይ ወጥቶብህ ከዛ ሌላ ታሪክ ሲፈጥር እኔ በጣም ይገርመኛል። አንዳንዴ እኮ ያስቃል በቃ ያለው ሁኔታና ደግፍኩ የሚልህ ራሱ ደግፈናል የሚሉት አብዛኞቻቸው እህቶቻችንም ወንድሞቻቸው አልገባቸውም፣ አላወቁትም። እኔ ራሱ ትግሉን የተረዳው ገና ነው። በቃ አሁን በተለይ ሚዲያ ላይ ያሉ እህቶቻችን ኢቭን ገንዘብ እያወጡ ራሱ ትግሉን እየደገፉ ራሱ የትግሩ ምንነት ራሱ ያልገባቸው በርካታ ልጆች አሉ። ምክንያቱም የማሽላ በቃ እንትን ዛሬ እንደዚህ ከተባለ ተመልሳ ደግሞ እዚህኛው ታገኛታለህ፣ ከዛኛው ጋር እዛ ጋር ሲያረበርቡ ታገኛቸዋለህና በደንብ ይሄ ጥልቅ ነው። በነገራችን ላይ ትግሉ ጥልቅ ነው። በደንብ ማወቅ ይፈልጋል። ሊሰርጽ ይገባ፣ ወደ ውስጥ ሊገባ ይገባል፣ ሊሰማ ይገባል። ቁስሉ እያንዳንዱ ነገር ሊሰማ ከልብ ሊሰማ ይገባል። እንደ አሁን ሞት ስለረከሰ መፈናቀል ስለተለመደ በየትኛው ቦታ እንደዚህ ከሆነ አሁን ብርቅ አይደለም። እከሌ ሞተ፣ እከሌ እኮ እንትን ሀገር የሚባል እኮ ይሄን ያህል ተጨፈጨፈ፣ ይሄን ያህል ቤት ፈረሰባቸው ሲባል ምንም የሚመስለው በቃ ዝም ብሎ ጸጉሩን አስተካክሎ እንትን ብሎ ምናምን በቃ ፊልተሩን አስተካክሎ መጥቶ ይረግጣል። በቃ እንትን ላይ ገብቶ በቃ ጭራሽ ነው እኮ ቢገርም ለህሊ ነው አንድ አያውቀውማ፣ ቁስሉን አያውቀው። እያንዳንዱ የሚሆነውንም ነገር ስለማያውቅ በደንብ ራሱን አስተካክሎ ፕሮግራም ይዞ መጥቶ ይረግጣል። እኔ በጣም ይገርመኛልና ይሄን አስተሳሰብ አመለካከት መፋቅድ ሊኖርባቸው የሚገባ በጣም በርካታ ሰዎች አሉ። በግለሰብ ምክንያት ድርጅት አፈርድሜ የሚያበላ የድርጅት አመራር እኔ አሁን ቅድም ተስፍሽ እንትን ብለዋልና እና አርበኛ ድርሳን ብርሃኔ እና አርበኛ ዘመነ ካሴ እና አርበኛ ዋርካው ምሬ ወዳጆ ሌሎችም እና አርበኛ መከታው ማሞ ጊዜ የላቸውም። እንኳን አይደለም ነገር ጊዜ የለንም። በቃ ሁላችንም ምን ይለንገር እኛ ራሱ ጊዜ የለንም። እንኳን አይደለም እነሱ ሸክም እኮ ነው የተሸከሙት፣ የአማራን ህዝብ ሸክም፣ የሀገር ሸክም። አሁን ደግሞ የአማራን ህዝብ ሳይሆን የኢትዮጵያን ሸክም ተሸክመዋል። ነገ የዚች ሀገር እጣ ፈንታ እነሱ ስለሆኑ ነገ ለዚች ሀገር በጣም ከባድ እኮ ነው። እነዚህ ሰው ስራ ላይ ናቸው፣ በጣም ቢዚ ናቸው። እንዴ የሆነ ነገር አምጥተህ ከምንም የማይቆጠር ኢምንት የሆነ ነገር አምጥተህ ስራ የምታደርግ ሰው እንደዚህ ካድርጉ እንደዚህ ሰምተውት ላይ ያውቁልህ ይችላል። አንተ የምታወራውን እዚህ ጋር ጆሮአቸው ጭራሽ ያልሰማ ሰው አለ። አንድ አመት ብለፈልፍ ጆሮ ያልገባ ነገር መረጃው እነሱ ጋር ላይደርሱልህ ይችላል። ለምን ሲባል አይደርስም። በቃ ስራ ላይ ናቸው እነሱ፣ በጣም ቢዚ ናቸው። እንዴ ስራ ላይ ነን እኮ ነው ብራዘር። እኛ እኮ አሁን ምንድን ላይ ነው የሚመስልህ? እኔ የሆነ ስራህን ሰርተህ መተህ በትርፍ ሰዓትህ ማአት ነገር እኛ ጋር ያመጣተህ የምታወራ ሰው እኛ እንዳንተ አይደለንም። በጣም ብዙ ችግር፣ በጣም ብዙ ጭንቀት፣ በጣም ብዙ ሐሳብ ያለብን ሰዎች ነን። እንዳንተ አልደላንም፣ ተኝተን አናድርም። አንተ በሙቅ ውሃ ታጣቢ በሰው ሐሳብ አዳሪ አለህ። አሁን ዝም ብሎ ሰው የሚያሳድርህ ቁጭ ብለህ ግን መተህ ዝም ብለህ የምታቀረሽ። እባካችሁ እንደው ሌላው ነገር እኔ አሁን መደገፉም ይቅር፣ እኔ አሁን በዝምታ ሰው አይተባበርም። ዝም በቃ የማታውቁትን ነገር አሁን አብዛኛው ሰው ፖለቲካውን ሳያውቀው ሲበሳጭ መጥቶ በጣም ብዙ ነገር የሚያወራብህ አለ። አብዛኛው ሴቶች እህቶቻችን ወይ ፖለቲከኛ አትላቸው እና እንደማ ጭራሽ እንትንም እያንኳኩ ዲስትም እያንኳኩ ጭልፋ እንደዚህ ዝም አትይውም። የቃርቃምቧ ምናምን በጣም ነው የምስቀው። አንዳንዴ እቃ እያጠቡ ሁሉም ይሰድቡሃል እኮ። ስለዚህ ለማንኛውም መስኪ ይብቃኝ።